ሳይንሽ ተውራት ማለት የክርስቲያኖች መጽሐፍ አይደለም የሚል ኤንጅልስ ማለት ወንጌል አይደለም የሚል ማስረጃ ሳይኝ ነብይ ሰለላሁ ዐለይሂ ወሰለም ሙሳ በመለኮታዊ እጅ ጽፎ እንደሰጣቸው ይናገራሉ። ማስረጃ ሳይኝ ሲስተርዬ። እሺ ላሳይክ። ማስረጃ ልስጠውና ከዛ እንጨርሳለን። እሺ መጽሐፍ ቅዱስ ተበርዟል የሚል ታሳይኝ። እሺ በመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ተውራት ብለን የምናውቀው ምንድነው? በመጀመሪያ አንቀጹ ራሱ ያሳየን በይዘው የትም ሳንሄድ ማለት ነው። ለሙሳ በሰጠው ነው የሚለው። ለሙሳ በሰጠው መጽሐፍ ለኢሳ አለይሂ ሰላም ባወረደው መጽሐፍ ነው የሚለው አንቀጹ ራሱ ማለት ነው። ሲቀጥል ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሰይድ ነቢ ዳውድ ሐዲስ ቁጥር 20 ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ለሙሳ አለይሂ ሰላም በመለኮታዊ እጁ ጽፎ በሰጠው ጌታ እምላለሁ በማለት ይናገራሉ። ስለዚህ በመለኮታዊ እጅ ጽፎ የሰጠው መጽሐፍ ነው መጽሐፍ ማለት ነው። እንደዚሁም ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሱነን አቢ ዳውድ ሐዲስ ቁጥር 106 ላይ በተመሳሳይ በመለኮታዊ እጅ ጽፎ እንደሰጠው ይናገራሉ። ሲቀጥል ደግሞ ለኢሳ አለይሂ ሰላም ደግሞ የተነገረው ንግግር የመጣው አምጣ ራሱ ያመጣው አንተ ያመጣው አንቀጽ ራሱ ምንድነው እንዳወረደለት እንደዚሁም ደግሞ እንደሰጠው ነው የሚናገረው። አንተ ያስከው መጽሐፍ ግን ምንድነው እነ ማርቆስ እነ ሉቃስ እነ ዮሐንስ የጻፉት መጽሐፍ እንጂ የኢሳ አለይሂ ሰላም መጽሐፍ በፍጹም አይደለም ማለት ነው። ሲቀጥል እንደተበረዘ ማስረጃ ስጠኝ ብለዋል። ማስረጃ አንድ ብዬ ነው የቀደም ጀምሮ ነበር። ከታላቅ ይቅርታ ጋር አሁን ለምሳሌ ተውራት የምትሉት መጽሐፍ በጽሁፍ አለ አንቺ ጋር ሌላ እኛ ካለ መጽሐፍ የተለየ ተበርዟል። ተውራት የሚል መጽሐፍ ለዛ እኮ ነው አላህ አዘ ወጀል ክፍልፋዮች አደረጉት ይላል። የሙሳ መጽሐፍ ክፍልፋዮች አደረጉት በማለት ይናገራል። የአላህን ቃል ማንም ኮረፕት ሊያደርገው ሊለውጡ አይችልም የሚል ቃል እያለ እንዴት ነው መጽሐፍ ተበርዟል የምትይው? የለም እንደዛ የሚል የለም። የአላህን ቃል ለዋጭ የለም የሚለው ምንድነው ከተባለ ስለ መጽሐፍ አይደለም ያን የሚያወራው ወደፊት ይሆናል ብሎ አላህ Subhanahu Wa Ta'ala የተናገረው ንግግር በፍጹም የሚቀር ሱራ 6:34 ላይ የአላህን ቃል ማንም ከማምጣትህ በፊት ይኸው መለስኩልህ። አንተ ከማምጣትህ በፊት እኔ መለስኩልህ። ቃል አላህ ተባረከ ወተዓላ አላህ Subhanahu Wa Ta'ala የተናገረው። ስለዚህ ተውራት የተባለ መጽሐፍ በመስጊድ ውስጥ አለ የለም? እናንተ ጋር ተበርዟን እያልኩህ እኮ ነው። እንኳን እኛ ጋር አንተ ጋር ራሱ ኦሪጂናሉ የለም እኮ ነው የምልህ። እናንተ ጋር ራሱ ኦሪጂናሉ የለም እኮ የሙሴ መጽሐፍ አሁን ላይ እኮ ምድር ላይ ኤግዚስት እሱ ቁርአንም ኦሪጂናሉ የለም ሲስተርዬ፣ ተቃጥሏል አለ። እኛማ ማስረጃ አለን። ኡስማን አቃጥሎታል ሲስተርዬ፣ ኡስማን አቃጥሎታል። ባለፈው ይሄንን በተደጋጋሚ ለአንድ ሰዓት ሙሉ አውርተንበታል፣ መልሰንልሃል። አላቃጠለም ያልሽ ያለሽ ቆይ በቃ አሁን 30 ቦታ ተደርቀቀ። አሁን 30 ቦታ የምንረግጥ ከሆነ ውይይቱን ጨርሰን ተደርቀቀ። ተውራት እናንተ መስጊድ ውስጥ አለ የለም? አሁን ተበርዟል እያልኩህ እኮ ነው። እንኳን እኛ ጋር እናንተ ጋር ራሱ የለም እያልኩህ ነው። ተውራት ተበርዟል የሚል ከቁርአን ውስጥ አውጥተሽ ኦሪጂናል አንተ ራሱ ተውራት ተበርዟል ከቁርአን ውስጥ አውጥተሽ አሁን ወዴት እንሄዳለን? አይውላችሁ እናንተ ዘንድ ወንጌልም ሆነ ተውራት አንድ መጽሐፍ ሲጀምር ኦሪጂናል መጽሐፍ የላችሁም እናንተ። ምንድነው ተውራት ተበርዟል የሚል አሳይኝ ከቁርአን ውስጥ ሲስተርዬ። ላሳይክ። እሺ ምዕራፍ 2 ከቁጥር 79 ላይ قال الله تبارك وتعالى فويل للذين يكتبون الكتاب بأيديهم ወዮላቸው አለ። للذين يكتبون الكتاب ለነዛ መጽሐፍ ለሚያጽፉት بأيديهم በእጆቻቸው ثم يقولون من هذا من عند الله ይህ ከአላህ ዘንድ ነው የሚሉ ليشتروا به ثمنا قليلا ይህንን ደግሞ የሚያደርጉት ጥቂት ዋጋ ሊገዙበት ነው ያለ። ከዛ በኋላ ምን አለ? የምታሳይ ተውራት ተበርዟል የሚል ነው ሲስተርዬ። ተውራት ተበርዟል የሚል ነው መጽሐፍ የሚጽፋል ነገር በቃ ላሳይህ ነው እኮ እያነበብኩ ነው። እባክህን እንዳታቋርጠኝ። فويل لهم مما كتبت أيديهم وويل لهم مما يكسبون እጆቻቸው ከጻፉት ወዮላቸው ከሚያደርጉት ነገር ወዮላቸው ከሚያደርጉት ኃጢአት ወዮላቸው በማለት አላህ Subhanahu Wa Ta'ala ይናገራል። ስለዚህ ይሄንን የቁርአን አንቀጽ ደግሞ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ሲናገሩ ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? قال يا معشر المسلمين እናንተ የሙስሊሞች ስብስቦች ሆይ كيف تسألوا أهل الكتاب የመጽሐፉን ሰዎች እንዴት ትጠይቃላችሁ? وكتابكم الذي انزل على النبي በነብያቸው የተወረደው መጽሐፍ እያለ ማለትም ቁርአን ማለት ነው። የተጠየቅሽው ተበርዟል የሚል አሳይኝ የተባለው። እሺ ላሳይ። ተበረዘ የሚል ነው እንጂ ለምን ትጠይቃላችሁ የሚል አይደለም። ቆይ እንጂ ለጨርሰው ሐሳቡን እንዴ ይሄው ተበርዟል የሚል ነው። የምታሳይ ተውራት ተበርዟል የሚል ነው። ታሳይ ሲስተር ተውራት ተበርዟል እኮ ይሄው وقد حدثكم الله ان اهل الكتاب የመጽሐፉ ሰዎች ወይ
አላህ ሱብሓነሁ ወተዓላ እንዲህ ሲል ነግሯችኋል። በምዕራፍ 2 ከቁጥር 106 ማለት ነው። ከቁጥር 79 ላይ ማለት ነው። ምዕራፍ 2 ቁጥር 79 ላይ ወቀድ ሐደሰኩሙላህ አላህ እንዲህ ብሎ ነግሯችኋል። አን አህለል ኪታቢ የመጽሐፉ ሰዎች ሆይ በደሉ ማከተብ አላህ የአላህን ሱብሓነሁ ወተዓላ መጽሐፍ በረዙት አለ። ወገየሩ አለ ቀየሩት አለ። ቢአይዲሂም በእጆቻቸው አልኪታብ መጽሐፉን ፈቃሉ ሃዛ አይልም። በትልቁ ላይ ሆነሽ በአማርኛ አንብቢልኝ። በትልቁ ላይ እሺ ከፈት ሰሂህ ቡኻሪ አውገኔ ላውጣ። እሺ ሰሂህ ቡኻሪ ሐዲስ ቁጥር 52 ኖ እኔ ከቁርአን የፈለኩት ሲስተርዬ እኛ እኮ መመሪያችን ቁርአንና ሐዲስ ነው እኮ ነው የተጠየቅሽው ጥያቄ ቁርአን ውስጥ አይውልክ ተውራት ተበርዟል የሚል ላይ ተባልሽው ሲስተርዬ። የኛ መመሪያ ቁርአን አልጠየቅኩሽም። እኔ ጠያቂው ከቁርአን ውስጥ ነው የፈለኩት። የኛ መመሪያ ቁርአንና ሐዲስ ነው። طيب መጀመሪያ ከቁርአን ኢትስ ኦኬ ሐዲስ ይቀመጥ። ቁርአን ነው የፈለኩት እኔ። ቁርአን ውስጥ የለም በይ በቃሽ። ቁርአን ውስጥ የለም በይ አለ። ይሄው ሰጠው። ይሄ ቁርአን ላይ ለምንድን ነው ታዲያ? እሺ ቁርአን ስንት? ምዕራፍ 2 ከቁጥር 79 ላይ ያለውን የቁርአን አንቀጽ እንደቀየሩትና እንደጨመሩት እሱ ተውራት ይላል። ሲስተርዬ የመጽሐፉ ሰዎች እነማን ናቸው? ተውራት ይላል ወይ? የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች ተውራትን በረዙት ይላል። የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች አይሁዶችና ክርስቲያኖች። እኛ ነን የመጽሐፉ ሰዎች ግን ተውራትን በረዙት ይላል። አዎ፣ ስለዚህ የመጽሐፉ ሰዎች አላህ Subhanahu Wa Ta'ala ያወረደው መጽሐፍ በደሉ ይላል፣ ቀየሩ ይላል። ስለዚህ የመጽሐፉ ሰዎች ተውራትን ቀየሩ የሚል አሳይን የተባልሽው ሲስተርዬ፣ ተውራትን ቀየሩ የሚል አሳይን የተባልሽው የመጽሐፉ ሰዎች መጽሐፉን በረዙት አለ። የመጽሐፉ ሰዎች በረዙት ነው የተጠየቅሽው። ተውራትን፣ ኤንጅልስን፣ ዘቡርን ቀየሩ የሚል አሳይን የተባልሽው ሴትዮ እንዲህ ነው ነገሩ እኮ። ይሄን እኮ ሰጣሁት እኮ ነው የምልህ። የመጽሐፉ ሰዎች እነማን ናቸው? የአህለል ኪታብ የሚል ያለ እኛ ነን። ግን ተውራት እንደተበረዘ ተውራት ነው ሳብጀክቱ። እሺ ሲስተር፣ ተውራትን እኮ ነው ተውራትን፣ ኢንጂልን፣ ዘቡርን እኮ ነው ክሌም እያደረገ ያለው አላህ Subhanahu አይደለም። አሳይኝ እኮ አይደለም ካልኩ እኮ ማስረጃ ከዛ ከቁርአን ላይ ይኸውልሽ ስሚኝ። እኔ እኮ የአላህን ቃል ማንም ሊለውጡ አይችልም ይላል። ቆይ አሁን ወደና ረሳት ይሄድ እዚህ መጽሐፍ ላይ ምዕራፍ 2 ከቁጥር 79 ያለውን ኢብኑ ጀሪር አጠባሪ ሲያብራሩ ምን ይላሉ መሰላችሁ? አልፈልግም ከቁርአን የተባለው እንጂ ተረጋጋ። እነሱ አይደሉም ካልክ ይኸውልህ፣ ተውራትና ኢንጂል ዘቡር አይደለም ካልክ የመጽሐፉ ሰዎች እባክህ ቁርአን ያልኩት ሲስተር እኔ ከ200 ዓመት በኋላ የተጻፈ አልቀበልም። ከ200 ዓመት በኋላ የተጻፈ ኧረ ሰለምን ከ200 ዓመት መጽሐፍ ነው የምትለው? አሁን የተለያየ ርዕስ አታውራ። መጀመሪያ የተጻፈ መጽሐፍ ነው። ከ200 ዓመት በኋላ መጽሐፍ አንድ ላይ ሰበሰቡ እንጂ አዲስ ያመጡት ነገር የለም። ከቁርአን ተፍሲርማ ከ200 ዓመት በኋላ እናታችሁ ሁለት ደቂቃ ታውራና አስወርዳት። ለምንድን ነው አጎቴ ባለህ እንዳታስወርልኝ? አውርተሽ እኮ ነው አውርተሽ ነው የምትወጪው ሲስተር። ያው አውሪና ኦሪጂናል አይደለም። አያስወርደኝም። ሲዘጋ ብቻ ነው የምወጣው። አታስወሪኝም አይደለም። ቆይ እኔ አስወራለሁ፣ ችግር የለውም አስወራለሁ። እኔ አላስወራም አላልኩኝም። በመጀመሪያ እኔ ያመጣሁት ጥቅስ አላህ ዘዛራ ሞደስ እኮ የለም። በጣም ትመጪ ምዕራፍ 2 ከቁጥር 79 ላይ አምላካችን አለ ለነዛ መጽሐፉን በእጆቻቸው የሚጽፉ ከዛ በእርሱ ጥቂት ዋጋ ሊገዙበት የካላ ዘንድ ነው ለሚለው ወዮላቸው። ለነርሱ እነዛ እጆቻቸው ከጻፉ ወዮላቸው፣ ለነርሱ እነዛ ከሚያደርጉት ኃጢአት ወዮላቸው የሚለውን ኢብኑ አባስ ረዲየላሁ ዐንሁ ታላቁ ሙፈሲር ረሱላህ ሰለላሁ ዐለይሂ ወሰለም ቃል በቃል የተማረከ ቁርአንን ከአንድ መልእክተኛ አይደለም የጠየቁሽ ከቁርአን ውስጥ ኦኬ እሺ ለምን እንደምትገባው ኢብኑ አባስ ረዲየላሁ ዐንሁ ሲናገር ሙስሊሞች ሆይ የመጽሐፍ ሰዎች ለምን ትጠይቃላችሁ? በተመሳሳይ የተወረደው ወቅታዊ መረጃ ማለትም ቁርአን የምትቀሩት እያለ መጽሐፍ አልተበረዘም ምናል። ስለዚህ ቀጥታ ምንድን ተብሏል? ተበረዘ። የኛው ደግሞ መመሪያችን ምን አንቺ ልጅ አምሻል አንቺ መጽሐፍ ቅዱሳችን ተበረዘዋል ትሉ እንዴ? ያላህ መልእክተኛ ይናገራሉ። ምን ይላሉ መሰላችሁ? ወከተቡ ኪታብን መጽሐፍን ጻፉ ቢአይዲሂም በእጆቻቸው ማለት ወቃለ ቢጃሂል በጅህልነታቸው ምን ያሉ هذا من عند الله ካላህ ዘንድ ነው وهذا قول ابن عباس ንግግር ነው በማለት ይናገራሉ። ስለዚህ በጣም ብዙ ማስረጃዎች አሉ። ከዛ ሁለተኛ ማስረጃ ደግሞ አምላካችን አላህ Subhanahu Wa Ta'ala ምንድነው የሚለው በሱረቱል ምዕራፍ 3 አንድ ጊዜ አንድ ብቻ ላውጣ እሱን እና ከዛ ተከተላለ። ምዕራፍ 5 ቁጥር 13 ላይ ቃል ኪዳናቸውን በማፍረሳቸው ረገምናቸው፣ ልቦቻቸውን ደረቆች አደረገ፣ ቃላትን
ከቦታዎች ይቀይራሉ አለ። ቀጥታ ማለት ይሐርፉን الكلمة عن مواضعه በማለት ይናገራል። ምዕራፍ 5 ከቁጥር 13 ላይ ማለት ነው። ስለዚህ ቀጥታ እንደሚበረዝ ይናገራል። ቃላትን ከቦታዎች ቀጥታ እንደሚቀያይሩ ይናገራል። እንደዚሁም በምዕራፍ 3 ከቁጥር 79 ላይ ያ አህለል ኪታቢ እናንተ የመጽሐፍ ሰዎች ለመተልቢሱን الحق بالباطل እውነቱን በውሸት ለምን ትቀላቀላላችኋል? ለምን ትበርዛላችኋል? ወተክቱሙን الحق وانتم تعلمون እናንተ ያወቃችሁ እውነቱን ለምን ትደብቃላችሁ? በማለት ይናገራል። ምዕራፍ 2 ከቁጥር 75 ላይ እንደዚሁ አፈተጥማውና አዩእሚና ለኩም 3 ደቂቃ ሞልቷል ሲስተር 3 ደቂቃ ሞልቷል። እሺ አይሁዶች ከነርሱ የሆኑ ጭፍሮች በአላህ ቃል የሚሰሙን ከዛ የተረዱ በኋላ እነርሱ ያውቁ የሚለውጡ ሲሆኑ በማለት ይሐርፉን በማለት ቀጥታ ለምን ለአብራራ ኃይልሻ ተውራት ማለት የክርስቲያኖች መጽሐፍ አይደለም የሚል ኤንጅልስ ማለት ወንጌል አይደለም የሚል ማስረጃ ሳይ ነብይ ሰለላሁ ዐለይሂ ወሰለም ሙሳ በመለኮታዊ እጅ ጽፎ እንደሰጣቸው ይናገራሉ። ማስረጃ ሳይ ሲስተርዬ። እሺ ላሳይክ። እሺ ላሳይክ። ማስረጃ ልስጠውና ከዛ እንጨርሳለን። እሺ መጽሐፍ ቅዱስ ተበርዟል የሚል ካሳየኝሽ። እሺ በመጀመሪያ ነብይ ሰለላሁ ዐለይሂ ወሰለም ተውራት ብለን የምናውቀው ምንድን በመጀመሪያ አንቀጹ ራሱ ያሳየን በይዘው የትም ሳንሄድ ማለት ነው። ለሙሳ በሰጠው ነው የሚለው። ለሙሳ በሰጠው መጽሐፍ ለኢሳ አለይሂ ሰላም ባወረደው መጽሐፍ ነው የሚለው አንቀጹ ራሱ ማለት ነው። ሲቀጥል ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሰይነን ነቢ ዳውድ ሐዲስ ቁጥር 20 ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ለሙሳ አለይሂ ሰላም በመለኮታዊ እጁ ጽፎ በሰጠው ጌታ እምላለሁ በማለት ይናገራሉ። ስለዚህ በመለኮታዊ እጅ ጽፎ የሰጠው መጽሐፍ ነው መጽሐፍ ማለት ነው። እንደዚሁም ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሱነን አቢ ዳውድ ሐዲስ ቁጥር 106 ላይ በተመሳሳይ በመለኮታዊ እጅ ጽፎ እንደሰጠው ይናገራሉ። ሲቀጥል ደግሞ ለኢሳ አለይሂ ሰላም ደግሞ የተነገረው ንግግር የመጣው አምጣ ራሱ ያመጣው አንተ ያመጣው አንቀጽ ራሱ ምንድነው እንዳወረደለት እንደዚሁም ደግሞ እንደሰጠው ነው የሚናገረው። አንተ ያስከው መጽሐፍ ግን ምንድነው እነ ማርቆስ እነ ሉቃስ እነ ዮሐንስ የጻፉት መጽሐፍ እንጂ የኢሳ አለይሂ ሰላም መጽሐፍ በፍጹም አይደለም ማለት ነው። ሲቀጥል እንደተበረዘ ማስረጃ ስጠኝ ብለዋል። ማስረጃ አንድ ብዬ ነው የቀደም ጀምሮ ነበር። ከታላቅ ይቅርታ ጋር አሁን ለምሳሌ ተውራት የምትሉት መጽሐፍ በጽሁፍ አለ አንቺ ጋር ሌላ እኛ ካለ መጽሐፍ የተለየ ተበርዟል። ተውራት የሚል መጽሐፍ ለዛ እኮ ነው አላህ አዘ ወጀል ክፍልፋዮች አደረጉት ይላል። የሙሳ መጽሐፍ ክፍልፋዮች አደረጉት በማለት ይናገራል። ያላህን ቃል ማንም ኮረፕት ሊያደርገው ሊለውጡ አይችልም የሚል ቃል እያለ እንዴት ነው መጽሐፍ ተበርዟል የምትይው? የለም እንደዛ የሚል ያላህን ቃል ለዋጭ የሚለው ምንድነው ከተባለ ስለ መጽሐፍ አይደለም ያን የሚያወራው ወደፊት ይሆናል ብሎ አላህ Subhanahu Wa Ta'ala የተናገረው ንግግር በፍጹም የሚቀር ሱራ 6:34 ላይ ያላህን ቃል ማንም ከማምጣትህ በፊት ይኸው መለስኩልህ። አንተ ከማምጣትህ በፊት እኔ መለስኩልህ። قال الله تبارك وتعالى الله Subhanahu Wa Ta'ala የተናገረው። ስለዚህ ተውራት የተባለ መጽሐፍ በመስጊድ ውስጥ አለ የለም? እናንተ ጋር ተበርዟን እያልኩ እኮ ነው። እንኳን እኛ ጋር አንተ ጋር ራሱ ኦሪጂናሉ የለም እኮ ነው የምልህ። እናንተ ጋር ራሱ ኦሪጂናሉ የለም እኮ የሙሴ መጽሐፍ አሁን ላይ እኮ ምድር ላይ ኤግዚስት እሱ ቁርአንም ኦሪጂናሉ የለም ሲስተርዬ፣ ተቃጥሏል አለ። እኛማ ማስረጃ አለን። ኡስማን አቃጥሎታል ሲስተርዬ፣ ኡስማን አቃጥሎታል። ባለፈው ይሄንን በተደጋጋሚ ለአንድ ሰዓት ሙሉ አውርተንበታል፣ መልሰንልሃል። አላቃጠለም ያልሽ ያለሽው ቆይ በቃ አሁን 30 ቦታ ተደርቀቀ። አሁን 30 ቦታ የምንረግጥ ከሆነ ውይይትን ጨርሰን ተደርቀቀ። ተውራት እናንተ መስጊድ ውስጥ አለ የለም? አሁን ተበርዟን እያልኩ እኮ ነው። እንኳን እኛ ጋር እናንተ ጋር ራሱ የለም እያልኩ ነው። ተውራት ተበርዟል የሚል ከቁርአን ውስጥ አውጥተሽ ኦሪጂናል አንተ ራሱ ተውራት ተበርዟል የሚል ከቁርአን ውስጥ አውጥተሽ አሁን ወዴት እንሄዳለን? አይውላችሁ እናንተ ዘንድ ወንጌልም ሆነ ተውራት አንድ መጽሐፍ ሲጀምር ኦሪጂናል መጽሐፍ የላችሁም እናንተ። ምንድነው ተውራት ተበርዟል የሚል አሳየኝ ከቁርአን ውስጥ ሲስተርዬ። ላሳይክ። እሺ ምዕራፍ 2 ከቁጥር 79 ላይ قال الله تبارك وتعالى فويل للذين يكتبون الكتاب بأيديهم ወዮላቸው አለ። للذين يكتبون الكتاب ለነዛ መጽሐፍ ለሚያጽፉት بأيديهم በእጆቻቸው ثم يقولون من هذا من عند الله ይህ ከአላህ ዘንድ ነው የሚሉ ليشتروا به ثمنا قليلا ይህንን ደግሞ የሚያደርጉት ጥቂት ዋጋ ሊገዙበት ነው ያለ። ከዛ በኋላ ምን አለ? የምታሳይ ተውራት ተበርዟል የሚል ነው ሲስተርዬ። ተውራት ተበርዟል የሚል መጽሐፍ የሚጽፍ አይደለም። በቃ ላሳይህ ነው እኮ እያነበብኩ ነው። እባክህን እንዳታቋርጠኝ። فويل لهم مما كتبت أيديهم وويل لهم مما يكسبون እጆቻቸው ከጻፉት
ወዮላቸው ከሚያደርጉትን ነገር ወዮላቸው ከሚያደርጉትን ኃጢአት ወዮላቸው በማለት አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይህንን የቁርአን አንቀጽ ደግሞ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ሲናገሩ ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? ቃለ ያ ማሸረ ሙስሊሚን እናንተ የሙስሊሞች ስብስቦች ወይ ከይፈ ተስአሉ አህለ ኪታብ የመጽሐፉን ሰዎች እንዴት ትጠይቃላችሁ? ወኪታቡኩም الذي انزل على النبي በነብያቸው የተወረደው መጽሐፍ እያለ ማለትም ቁርአን ማለት ነው። የተጠየቅሽው ተበርዟል የሚል አሳይኝ የተባለው እሺ ላሳይ ተበረዘ የሚል ነው እንጂ ለምን ትጠይቃላችሁ የሚል አይደለም። ቆይ እንጂ ለጨርሰው ሐሳቡን እንዴ ይሄው ተበረዘ የሚል ነው መታሳይ ተውራት ተበርዟል የሚል ነው ታሳይ ሲስተር ተውራት ተበረዘ እኮ ይሄው وقد حدثكم الله ان اهل الكتاب የመጽሐፉ ሰዎች ወይ አላህ Subhanahu Wa Ta'ala እንዲህ ሲል ነግሯቸዋል። በምዕራፍ ላይ ከቁጥር 106 ማለት ነው ከቁጥር 79 ላይ ማለት ነው። ምዕራፍ ላይ ቁጥር 79 ላይ وقد حدثكم الله አላህ እንዲህ ብሎ ነግሯቸዋል። አን اهل الكتاب የመጽሐፉ ሰዎች ወይ በደሉ ማከተብ አላህ የአላህ Subhanahu Wa Ta'ala መጽሐፍ በረዙት አለ ወغيروا አለ ቀየሩት አለ بأيديهم በእጆቻቸው الكتاب መጽሐፉን فقالوا هذا አይልም በትልቁ ላይ ሆነሽ በአማርኛ አንብቢልኝ በትልቁ ላይ እሺ ከፈት ሰሂህ ቡኻሪ አውገኔ ላውጣሽ ሰሂህ ቡኻሪ ሐዲስ ቁጥር 52 ኖ እኔ ከቁርአን የፈለኩት ሲስተርዬ ቁርአኛ እኮ መመሪያችን ቁርአንና ሐዲስ ነው እኮ ነው የተጠየቅሽው ጥያቄ ቁርአን ውስጥ አይውልክ ተውራት ተበርዟል የሚል ላይ ተባልሽው ሲስተርዬ የኛ መመሪያ ቁርአን አልጠየቅኩሽም እኔ ጠያቂው ከቁርአን ውስጥ የፈለኩት የኛ መመሪያ ቁርአንና ሐዲስ ነው። طيب መጀመሪያ ከቁርአን ኢትስ ኦኬ ሐዲስ ይቀመጥ ቁርአን የፈለኩት እኔ ቁርአን ውስጥ የለም በይ በቃሽ ቁርአን ውስጥ የለም በይ አለ ይሄው ሰጠው ይሄ ቁርአን ላይ ለምንድን ነው ታዲያ እሺ ቁርአን ስንት ምዕራፍ 2 ከቁጥር 79 ላይ ያለውን የቁርአን አንቀጽ እንደቀየሩትና እንደጨማሩ እሱ ተውራት ይላል ሲስተርዬ የመጽሐፉ ሰዎች እነማን ናቸው? ተውራት ይላል ወይ የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች ተውራትን በረዙት ይላል። የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች አይሁዶችና ክርስቲያኖች። እኛ ነን የመጽሐፉ ሰዎች ግን ተውራትን በረዙት ይላል። አዎ፣ ስለዚህ የመጽሐፉ ሰዎች አላህ Subhanahu Wa Ta'ala ያወረደው መጽሐፍ በደሉ ይላል፣ ቀየሩ ይላል። ስለዚህ የመጽሐፉ ሰዎች ተውራትን ቀየሩ የሚል አሳይን የተባልሽው ሲስተርዬ፣ ተውራትን ቀየሩ የሚል አሳይን የተባልሽው የመጽሐፉ ሰዎች መጽሐፉን በረዙት አለ። የመጽሐፉ ሰዎች በረዙት ነው የተጠየቅሽው ተውራትን፣ ኤንጅልስን፣ ዘቡርን ቀየሩ የሚል አሳይን የተባልሽው ሴትዮ እንዲህ ነው ነገሩ እኮ። ይሄን እኮ ሰጣሁት እኮ ነው የምልህ። የመጽሐፉ ሰዎች እነማን ናቸው? የአህለል ኪታብ የሚል ያለ እኛ ነን። ግን ተውራት እንደተበረዘ ተውራት ነው ሳብጀክቱ። እሺ ሲስተር ተውራትን እኮ ነው ተውራትን፣ ኢንጂልን፣ ዘቡርን እኮ ነው ክሌም እያደረገ ያለው አላህ Subhanahu አይደለም። አሳይኝ እኮ አይደለም ካልኩ ማስረጃ ከዛ ከቁርአን ላይ ይኸውልሽ ስሚ፣ እኔ እኮ የአላህን ቃል ማንም ሊለውጡ አይችልም ይላል። ቆይ አሁን ወደና ረሳት ይሄድ እዚህ መጽሐፍ ላይ ምዕራፍ ላይ ከቁጥር 79 ያለውን ኢብኑ ጀሪር አጠባሪ ሲያብራሩ ምን ይላሉ መሰላችሁ? አልፈልግም ከቁርአን የተባለው እንጂ ተረጋጋ። እነሱ አይደሉም ካልክ ይኸውልህ ተውራትና ኢንጂል ዘቡር አይደለም ካልክ የመጽሐፉ ሰዎች እባክህ ቁርአን ያልኩት ሲስተር እኔ ከ200 ዓመት በኋላ የተጻፈ አልቀበልም። ከ200 ዓመት በኋላ የተጻፈ ኧረ ሰለምን ከ200 ዓመት መጽሐፍ ነው የምትለው? አሁን የተለያየ ርዕስ አታውራ። መጀመሪያ የተጻፈ መጽሐፍ ነው። ከ200 ዓመት በኋላ መጽሐፍ አንድ ላይ ሰበሰቡ እንጂ አዲስ ያመጡት ነገር የለም። ከቁርአን ተፍሲርማ ከ200 ዓመት በኋላ እናታችሁ ሁለት ደቂቃ ታውራና አስወርዳት። ለምንድን ነው አጎቴ ባለህ እንዳታስወርልኝ? አውርተሽ እኮ ነው አውርተሽ ነው ሲስተር ያው አውሪና ኦሪጂናል አይደለም። አያስወርደኝም። ሲዘጋ ብቻ ነው የምወጣው። አታስወሪኝም አይደለም። ቆይ እኔ አስወራለሁ፣ ችግር የለውም አስወራለሁ። እኔ አላስወራም አላልኩኝም። በመጀመሪያ እኔ ያመጣሁት ጥቅስ አላህ ዘዛራ ወዶ ሰው የለም። በጣም ትመጪ ምዕራፍ 2 ከቁጥር 79 ላይ አምላካችን አለ ለነዛ መጽሐፉን በእጆቻቸው የሚጽፉ ከዛ በእርሱ ጥቂት ዋጋ ሊገዙበት የካላ ዘንድ ነው ለሚለው ወዮላቸው። ለነርሱ እነዛ እጆቻቸው ከጻፉ ወዮላቸው፣ ለነርሱ እነዛ ከሚያደርጉት ኃጢአት ወዮላቸው የሚለውን ኢብኑ አባስ ረዲየላሁ ዐንሁ ታላቁ ሙፈሲር ረሱላህ ሰለላሁ ዐለይሂ ወሰለም ቃል በቃል የተማረከ ቁርአንን ከአንድ መልእክተኛ አይደለም የጠየቅኩሽ ከቁርአን ውስጥ ኦኬ እሺ ለምን እንደምትገባው
ኢብኑ አባስ ረዲየላሁ ዐንሁ ሲናገር ሙስሊሞች ሆይ የመጽሐፍ ሰዎች ለምን ትጠይቃላችሁ? በተመሳሳይ የተወረደው ወቅታዊ መረጃ ማለትም ቁርአን የምትቀሩት እያለ መጽሐፍ አልተበረዘም ምናል። ስለዚህ ቀጥታ ምንድን ተብሏል? ተበርዟል። የኛው ደግሞ መመሪያችን ምን አንቺ ልጅ አምሻል አንቺ መጽሐፍ ቅዱሳችን ተበርዟል ትሉ እንዴ? ያላህ መልእክተኛ ይናገራሉ። ምን ይላሉ መሰላችሁ? ወከተቡ ኪታብን መጽሐፍን ጻፉ ቢአይዲህም በእጆቻቸው ማለት ወቃለ ቢጃህል በጅህልነታቸው ምን ያሉ هذا من عند الله ካላህ ዘንድ ነው وهذا قول ابن عباس ንግግር ነው በማለት ይናገራሉ። ስለዚህ በጣም ብዙ ማስረጃዎች አሉ። ከዛ ሁለተኛ ማስረጃ ደግሞ አምላካችን አላህ Subhanahu Wa Ta'ala ምንድነው የሚለው በሱረቱል ምዕራፍ 3 አንድ ጊዜ አንድ ብቻ ላውጣ እሱን እና ከዛ ተከተላለ። ምዕራፍ 5 ቁጥር 13 ላይ ቃል ኪዳናቸውን በማፍረሳቸው ረገምናቸው፣ ልቦቻቸውን ደረቆች አደረገ፣ ቃላትን ከቦታዎች ይቀይራሉ አለ። ቀጥታ ማለት ይሐርፉን الكلمه عن مواضعه በማለት ይናገራል። ምዕራፍ 5 ቁጥር 13 ላይ ማለት ነው። ስለዚህ ቀጥታ እንደሚበረዝ ይናገራል። ቃላትን ከቦታዎች ቀጥታ እንደሚቀያይሩ ይናገራል። እንደዚሁም በምዕራፍ 3 ቁጥር 79 ላይ ያ አህለ الكتاب እናንተ የመጽሐፍ ሰዎች ለመተልቢሱን الحق بالباطل እውነቱን በውሸት ለምን ትቀላቀላላችኋል? ለምን ትበርዛላችኋል? ወተክቱሙን الحق وانتم تعلمون እናንተ ያወቃችሁ እውነቱን ለምን ትደብቃላችሁ? በማለት ይናገራል። ምዕራፍ 2 ቁጥር 75 ላይ እንደዚሁ አፈተጥማውና አዩእሚና ለኩም 3 ደቂቃ ሞልቷል ሲስተር 3 ደቂቃ ሞልቷል። እሺ አይሁዶች ከነርሱ የሆኑ ጭፍሮች በአላህ ቃል የሚሰሙን ከዛ የተረዱ በኋላ እነርሱ ያውቁ የሚለውጡ ሲሆኑ በማለት ይሐርፉን በማለት ቀጥታ ለሚለውጡ ቆይ ለምን ለአብራራ ኃይልሻ ተውራት ማለት የክርስቲያኖች መጽሐፍ አይደለም የሚል ኤንጅልስ ማለት ወንጌል አይደለም የሚል ማስረጃ ሳይ ነብይ ሰለላሁ ዐለይሂ ወሰለም ሙሳ በመለኮታዊ እጅ ጽፎ እንደሰጣቸው ይናገራሉ። ማስረጃ ሳይ ሲስተርዬ። እሺ ላሳይክ። ማስረጃ ልስጠውና ከዛ እንጨርሳለን። እሺ መጽሐፍ ቅዱስ ተበርዟል የሚል ታሳየኝሽ። እሺ በመጀመሪያ ነብይ ሰለላሁ ዐለይሂ ወሰለም ተውራት ብለን የምናውቀው ምንድን በመጀመሪያ አንቀጹ ራሱ ያሳየን ባይዘው የትም ሳንሄድ ማለት ነው። ለሙሳ በሰጠው ነው የሚለው። ለሙሳ በሰጠው መጽሐፍ ለኢሳ አለይሂ ሰላም ባወረደው መጽሐፍ ነው የሚለው አንቀጹ ራሱ ማለት ነው። ሲቀጥል ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሰነድ አቢ ዳውድ ሐዲስ ቁጥር 20 ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ለሙሳ አለይሂ ሰላም በመለኮታዊ እጁ ጽፎ በሰጠው ጌታ እምላለሁ በማለት ይናገራሉ። ስለዚህ በመለኮታዊ እጅ ጽፎ የሰጠው መጽሐፍ ነው መጽሐፍ ማለት ነው። እንደዚሁም ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሱነን አቢ ዳውድ ሐዲስ ቁጥር 106 ላይ በተመሳሳይ በመለኮታዊ እጅ ጽፎ እንደሰጠው ይናገራሉ። ሲቀጥል ደግሞ ለኢሳ አለይሂ ሰላም ደግሞ የተነገረው ንግግር የመጣው አምጣ ራሱ ያመጣው አንተ ያመጣው አንቀጽ ራሱ ምንድነው እንዳወረደለት እንደዚሁም ደግሞ እንደሰጠው ነው የሚናገረው።